አንሳው ቴዲ አንሳው። ምን አለ አንዴ ብታነሳው ቴዲ፣ አንዴ ቢያነሳ እንኳን ምን አለበት? ምን አለ አንዴ እንኳን ድምፅህን ብሰማው ቴዲ። አንሳው ቴዲ አንሳው። ለምንድን ነው ስልክ የማይሰራው? ኧረ ወንድሜ ስልክህን አንሳው። ቆይ ቀን ሙሉ የት ጠፍተህ ነው? ቤሉል ወንድሜን አይተኸዋል? ወንድሜ የት ነው ያለው? ጠፍቶብኝ ነው ያለው። እባክህን አይተኸዋል? አይ አላየሁትም። ምን ተፈጠረ? ወይኔ በቃ የሆነ ነገር ሆኗል። በቃ ሲጀመር ልቤ ነግሮኛል። በቃ የሆነ ነገር ተፈጥሯል። ማለት ምን ይሆናል ደግሞ? ለምን እንደዛ ያልሽ?
ምክንያቱም የኑኑ መታሰር ሰምቷል። ለዛ ነው እንደዚህ ጠፍቶ ያለው። እና ቆይ ማለት ስልክ አያነሳም? ደጋግመሽ ደወልሽለት? አዎ ቤሉል ስልኩን አያነሳውም። ይሰራል ግን አያነሳም። ተረጋግሽ፣ ምንም አይሆንም፣ ይመጣል፣ አትጨነቂ። ቤሉል ምን ነው የሚያምነው? ለምንድን ነው ስልክ ማታነሳው? ሊዛ ኪሴ ውስጥ አድርጌው እኮ ነው፣ አልሰማሁትም ነበር። እንደውም ሁለታችሁን እንኳን አገኘኋችሁ። መስዬ አንቺንም ስፈልግሽ ነበር፣ አንተንም እንደዛው። ምንድን ነው ሊዛ፣ ችግር አለ? መስዬ ችግር ውስጥ ያለሽ ይመስለኛል፣ እንደዛ እየተሰማኝ ነው። እሱማ ግልጽ እኮ ነው ሊዛ፣ እኔ መች ጠፋኝ ችግር ውስጥ መሆኔ። አይ እንደዛ ማለት አይደለም። አሁን የመጣው ችግር በግልጽ የመጣ ችግር ነው። ሊዛ የሆነ ያየሽው ነገር አለ ልበል? እንደዛ ነው አይደለ? እርግጠኛ ነኝ እንደዛ ነው እያልሽ ያለሽው። ያለ ምክንያት እንደዚህ አትሆኝም። አዎ ቤሉል፣ ሄለንና ልጇ ሲንሾካሾኩ ሰምቻለሁ። እንደዛ ነገር እያወሩ እየተመካከሩ ነበር። ማለት ምንድን ነው ሲያወሩ የሰማሻቸው ነገር? ምን ሰምተሽ ነው ሊዛ? እንገላታለን ወይ የሆነ ነገር እናደርጋታለን ሲሉ ሰምተሽ ነው? አትገረም እባክሽ። አይ እንደዛ አይደለም መስዬ የሰማሁት። እሺ እና እንዴት ነው? የሆነ በ2 ቀን ውስጥ ልታስወጣሽ እንዳሰበች ነው የሰማሁት። እንደዛ ነገር እኮ እሱ እኮ ገላኝ ነው የሚሆነው። መቼም በሰላም አታስወጣኝ መሲ። እንደዚህ አይባልም። ይሄ እኮ ቀልድ አይደለም፣ ቁም ነገር ነው። ልታስቢበት ይገባል እንጂ እንደዚህ በራስሽ አትቀልጂ። እኔ እኮ አልቀለድኩም ቤሉል፣ ግን ከዚህ ውጭ ምን አማራጭ አለኝ? ምን ላድርግ? እሺ ለምጄዋለሁ እኮ መስዬ። እኔ ነገርኩሽ እንድትጠነቀቂ ነው እንጂ እውነት ይሁን ውሸት እኔ እርግጠኛ አይደለሁም። እውነት ነው ግን አታስቢ፣ እጠነቀቃለሁ። አዎ እንደዛ ነው የሚሻለው። ሊዛ መነጋገር ያለብን ይመስለኛል። ተቀመጡና ግልጽ እናወራለን። እኔ ግን የወንድሜ ነገር አስጨንቆኛል። ወይ ወጥቼ ልፈልገው እንዴ? ደግሞ የት ብለሽ ነው በዚህ በጨለማ የምትፈልጊ? ትንሽ እንጠብቀውና ካልመጣ ሁላችንም እንወጣለን። እህቴ ቆይ፣ በዚህ ጨለማ ምን ታደርጊ ወጣሽ ነው? እዚህ ድረስ እንዴት መጣሽ? እኔ እንጃ፣ ዝም ብዬ ወጣሁና እዛ የምመለስበት መንገድ ጠፋኝ። ፈርቼ እሺ ነይ በቃ። እሱ እኮ ግን ለእኔ እንደዚህ አልነበረም። እኔ በሆን ኑሮ ይሄኔ ሀገሩን እያሰሰው ነበር። እሺ ተይ መሲ፣ እሱ ወንድ ልጅ ነው፣ ምንም አይሆንም። ከዚህ በላይ የሚያስጨንቀን በጣም ብዙ ነገር አለብን አይደለ? ከዚህ በላይ ስትል ከዚህ በላይ የሚያስጨንቀን ምን አለ? ወንድሜ እኮ ነው። እኔ ወንድምሽ አይደለም አላልኩም መሲ። የኑኑ ነገር ከዚህ በላይ ያስጨንቅን ብለሽ ነው? እሱማ እሱ እንዳለው ነው። መሲ እውነቱን ነው። መጀመሪያ እንነጋገርና ካልመጣ ብለን እንወጣለን። አረ ጭራሽ ስብሰባ ላይ ናችሁ? ለነገሩ እናቴ ላይ የተመካከራችሁባት ነው የሚሆነው። ሌላማ መቼስ ምን ይሆናል? ምን መሰላችሁ፣ ኑኑ ምንም እንዳላጠፋች ለኔ ነግራኛለች። እኔ ደግሞ አምናታለሁ። ሊዛ ኑኑ አላደረኩትም ካለች አላደረኩትም ነው፣ አትዋሽም። እኔም ስጠይቃት እኮ አላደረኩትም ብላኛለች። መሲ ሳንቺንስ ያለችሽ ነገር አለ?
መሲ አንቺ በደንብ ጠይቀሻታል? እኔ ሲመስለኝ ግን ሄለን ራሷ በራሷ ያቀናበረችው ወንጀል ይመስለኛል። እኔም እንደዛ ይመስለኛል። መስዬ እኔም በቤሉል ሀሳብ እስማማለሁ እና ይህንን ደግሞ በጥበብ ቀስ ብለን ማወጣጣት ያለብን ይመስለኛል። ዛሬም ስለ አንቺ ስታወራ በአጋጣሚ ነው የሰማሁት። ማለት እናትና ልጅ ሲበዛ በጣም ተንኮለኛ ናቸው በእውነት እና ኑኑ ምንም እንደማታጠፋ እርግጠኛ ነኝ። ሆን ብሎ ያደረጉባት ነገር ይመስለኛል። አመሰግናለሁ ሊዛዬ። አዎ እህቴ እንዳላደረገችው አውቃለሁ፣ ነግራኛለች። ግን ያው ባትነግረኝም ኖሮ አውቃለሁ። ባትነግረኝም አውቃለሁ ስትይ አልገባኝም። ኧረ ጉድ! እሷ እንዳደረገችው ልትናገር ነው እንዴ? አዎ ልነግራቸው ነው ማለት ነው። ስሙኝ ቤሉል፣ እንደምትታዘቡኝ አውቃለሁ፣ ግን ደግሞ የግዴታ መናገር አለብኝ። መሲ ምንድን ነው? አትፍሪ። መናገር ያለብሽን በሙሉ ወደ ኋላ ሳትይ ተናገሪ። መሲ ምንድን ነው የተፈጠረው ነገር? የተፈጠረ ነገር አለ እንዴ? ሳስበው የሆነ የምታውቂው ነገር አለ። ማን እንዳደርገው ታውቂያለሽ እንዴ? ሁኔታሽ እንደዛ ነው የሚመስለው። እኔ እንዴት እንደምነግራችሁ አላውቅም። ማለት እስከ ዛሬ ዝም ያልኩት እራሱ እየጸጸተኝ ነው። አይ እንግዲህ ምንድን ነው? ተናገሪ እንጂ መሲ። ደግሞ እንደዚህ ባይሆን ደስ ይለኝ ነበር፣ ግን ያው ግዴታ ትክክለኛው ነገር ታውቆ እህቴ መፈታት አለባት። ሄለን በትክክል ጉዳት ያደረሰባትን ሰው ታውቃለች። ሁን ብላ ነው እንደዚህ የምታደርገው። ቤሉል የምታወራው ነገር ገብቷል? እኔ ምንም ሊገባኝ አልቻለም። መሲ ግልጽ ታደርጊዋለሽ ወይስ? አዎ እውነት ለመናገር አልገባኝም። እኔ አይ መንገርማ የለባትም እንዴ፣ ልነግራችሁ እኮ ነው። ለምን ትስምኛለሽ? ደግሞ ከኔ የመጣሽው እዚህ ምን ታደርጊያለሽ? ምን ነው ደነገጣችሁ? ቤቴ እኮ ነው ያለሁት። ከቤቴ ልሂድ እንዴ? ወንድሜ እህት እኮ ነኝ። ለምን እንደዚህ የምትቀያየርብኝ? ምን ፈልገሽ ነው? አረ እንደው በደፋሽ የሰው መርዝ። ደግሞ ምን አቀደሽ የመጣሽው? ማነሽ? ኤልሻዳይ እያወራን ያለ ነው። ስብሰባ ላይ ነን። የልጅ ጨዋታ አይደለም። ትነሽልናለሽ ወይም ደግሞ የመሳሳም ጊዜ አይደለም። እንዴ ወንድሜ እየሰማሁት ነው። እህት እስኪ በገዛ ቤት ውጪ ስትለኝ አንቺ ፈልጊ አይደለም እሺ የመጣሁት። ያለሁት ከወንድሜ ጋር ነው። አይታይሽም? ቢሆንም ተነሽና ሂጂ። ወንድምሽም በኋላ ታገኘዋለሽ። ካወራን በኋላ የትም አይሄድብሽም። ስለዚህ ተነሽ። እንዴ ወንድሜ ዝም አበላት እንጂ ለምን ዝም የምትለው? አዎ እውነቷን ነው። ተነሽ፣ እኔም በኋላ ታገኛለሽ። እንዴ ሲጀመር ሆን ብለሽ አቅደሽበት ነው አይደል የመጣሽው? ስለዚህ ለማያውቅሽ ሰው ተናገሪ። እኛ ጋር ራስሽን ማብራራት አይጠበቅብሽም። እሺ አሁን ይስቶ ለበይ አፍጥኝ። ኧረ በለው በገዛ ቤቴ ኤልሻዳይ። ኤልሹ ሂጂ ተባልሽ እኮ ለምንድን ነው የማሰሚው? እናወራበት። አፍጥኝ ቶሎ ሂጂ። እሺ ቤሉል አሁን ወደ ጉዳያችን እንመለስ። መሲን ገሪ ዝም በይና አርፈሽ ተቀመጭ። አንድ ድምፅ አሰማለሁ ብታይ አንቄ ነው የምገልሽ። ይኸውልሽ አሁን ስለቅሽ እጮሃለሁ ብትይ ጺጥ ነው ማድረግሽ። ቆይ ተማል እንዴ? ቆይ ምን ያስደበቅ ያለው? አንቺ ዝም በይ፣ ሰው ይሰማሻል። ጥያቄ አታብዥ እንዴ። ረፊ ንገረኝ። በጣም እኮ ነው የምታስፈራው። በጣም ነው የምታስፈራው። ታዲያ እንዴ ዝም በይ ስትባይ አትሰሚም እንዴ አንቺ ልጅ? እሺ ማንን ነው እየፈለክ ያለው? እንደውም ብታይ በጣም ደብሮኝ ነበር። እዚህ ጋር ተደብቀ እናስደንግጣቸው አይደለ? አንቺ ልጅ ግን ሳላጋጭሽ ዝም ትያለሽ ወይስ ያምሻል እንዴ? በሽተኛ ነሽ? ስማ ሌባ ነህ እንዴ? ኧረ ወይኔ መኳንንት። ይህችን ማስወጥቼ ብልካትም እዚህ ያለ ብላ ታስይዘኛለች። መኩ ይሄ ቅድ በማንም አይበላሽም። የሆነ ነገር አድርግ። መውጣት ትፈልጊያለሽ? ቅድም መውጣት ፈልግ ነበር፣ አሁን ግን መውጣት አልፈልግም። በጣም ደብሮኝ ነበር አልኩት። አንተን ሳይ ግን ደስ አለኝ። የሆነ እንደዚህ የተለየ ነገር ሲሆን ደስ ይለኛል መሰለኝ። ምን ሆነው ደግሞ የተለየ ነገር? በቃ ሁሉም ነገር የተለየ ነው። ስማኝማ፣ ቆይ ለሊዝ አልተውላትና እናስደንግጣት። ደግሞ ስልክ አላዝጉ። ለማን ስልክ እንደውላትም እኔ እሱን በቃ አላውቀዋለሁ። ኧረ ተይ ተይ ተይ፣ ብታርፍ ይሻልሻል።
እኔ አይሻለኝም፣ ግን በቃ ሻንተን ከደበረ መቅረት ይችላል። ኧረ እንደምን ጅልሽ ጅልነሽ ያማን አንተ እየሰደብከኝ እኮ ነው። እንዳላጋጭሽ ጅልማ አንተ ነክሽ። እንደዛ ልጅ የተደበቀ ሰው የምታስደነግጠው ደግሞ ጭራሽ አታፍርም? እኔን ጅል ትለኛለህ? አትፈታተኝም። ቀስ በይ። ምን ልትሆን ነው? ምን ታመጣለህ? ምን ይሆንክ ነው አንተ? በመጥርታ ተጣጋኝ ደፈረኝ ብዬ ነው ጮልሽ። ማ እኔ ነኝ አንቺን የምደፍርሽ? ሰውዬ ከኔ ራቅሽ። በዚህ ማለት በዛ እጮሃለሁ። ከኔ ራቅሽ። ጩሂ ጩሂ፣ ፈቀድኩልሽ። ጩሂ። ምን መሰላችሁ ቤሉል፣ እንዳልኳችሁ እዚህ ጉዳይ ውስጥ እህቴ ምንም የለችበትም። የዚህ ሁሉ ነገር መነሻ እኔ ነኝ። እኔ ነኝ ስትይ ማለትማ እኔ ነኝ ከሄለን ጋር ስጣላ ስታበሳጨኝ ጉዳት ያደረስኩባት። ምን እያልሽ ነው? አንቺ ባደረግሽው ነገር ነው እህትሽ ስትታሰር ዝም ያልሽው? መሲ ምን መሆንሽ ነው? እንዴት እንደዚህ ታደርጊያለሽ? እኔ ይህ ነገር ይፈጠራል ብዬ እንዴት ላውቅ እችላለሁ? አላቅም። በቃ ስለማላቅ ነው። እኔ መታሰሯን የሰማሁት ከተወሰደች በኋላ ነው። በዛ ላይ እንዳልኳችሁ ነው፣ ሄለን ትክክለኛውን ነገር ታውቃለች። ሆን ብላ ነው እህቴን የከሰሰቻት። አይ መሲ፣ እንደዚህ አደጋ ከደረሰባትማ ነገሩን ያከበርሽው። ኧረ እኔ እህቴ ከታሰረችበት ትውጣ እንጂ እኔ ምንም ነገር ቢሆን ችግር የለውም። ግን ያቺ የተረገመች እሷ ነች ነው የምትለው። እኔ ሊያመሰክርብኝ። መሲ ቆይ ብትሞትብሽ ኖሮስ? እሱን ነበር እኮ የምፈልገው፣ ግን አልተሳካም። ምን ማለትሽ ነው? ህይወትሽ እንዲበላሽ ትፈልጊያለሽ? ለምንድን ነው እንደዚህ የምትቸኩዩ? አየሻት አይደል? ምንም ነገር ቢፈጠር እሷ ተጎጂ አይደለችም፣ አንቺ ነሽ ተጎጂ። ቤተሰቦችሽ ናቸው የሚጎዱት። የትኛው ህይወቴ ነው የሚበላሸው? አንዴ እኮ ተበላሽቷል። አብሬ ከሰው ጋር ስጫወት የደላኝ ነው የምመስለው። ኧረ ተይ መሲ፣ ህይወትሽ አሁን ተበላሸ ማለት ለዘላለም እንደዚህ ይቀጥላል ማለት አይደለም። የማያልፍ ምንም አይነት ነገር የለም። ምንም። አንቺ ለጊዜው ነው እንደዛ የሚመስልሽ። ነገ ሁሉም ታሪክ ሆኖ ይቀየራል። ለተመልካችማ ቀላል ነው፣ ግን የሆንኩትን ነገር የደረሰብኝን ነገር የማውቀው እኔ ነኝ። አዎ ልክ ነሽ፣ ቀላል አይደለም። ዝም በይ፣ አንድ ቃል እንዳልሰማ። ትሰሚያለሽ? እህቴ እዛ ታስራ ነፋስና ዝናብ እየተፈራረቀባት የማዝንልሽ እንዳይመስልሽ። ጸጥ በይ። ለተጠቃቀው ዲዛ እና እኔ ብሎ ባላርግክ የአንቺን ጉዳይ ለመጨረስ ቀኑን ሙሉ ስዞር ነው ያልኩት። ስለ ህፃናት ሙሉ መረጃ ነው ያለኝሽ። እስከ ዛሬ ታግሼሽ ነበር።
አሁን ግን መስመርሽን አልፈሻል። እህቴን ማንም ምንም ሊያደርጋት አይችልም። እህቴ ማንም ምንም ሳያረጋት መስመሯን እንደማታልፍ ጠንቅቄ ያውቃለሁ። ለዚህ ደግሞ እርግጠኛ ነኝ አንገቴን እሰጣለሁ። ስማ፣ አሁን እያረክ ያለው ነገር በህግ ያስቀጣል። እረፍ። አልገባሽም እንዴ? ከእኔ በላይ ትቀጫለሽ እያልኩሽ እኮ ነው። እሱንም ተርፈሽ ከዚህ ቤት በህይወት ከወጣሽ። እረፍ ብያለሁ። ራስ ላይ ችግር አትፍጠር። አትከታተለኝ። እህቴ እንዲህ ስትሆን ከማይ ደግሞ በሞት አይቆጨኝ፣ በሞት ራሱ አይቆጨኝ። ወይኔ አምላኬ! አሁን ምን ላድርግ ነው? ኧረ እባክሽ ተይ እንጂ። ከማን እጅ ነው የምታመልጭው? እንዴት ነው ልታመልጭኝ ያሰብሽው? ስማኝ አንተ ልጅ፣ እህቴ ልትገለኝ ነበር። ስለዚህ መቀጣት አለባት። እኔ ደግሞ እርግጠኛውን የምነግርሽ ነገር ከ101% የኔ እህት ምንም ነገር አታረግሽ። ሲጀመር አንቺ ካልነካሻት አትነካሽም። ኧረ እንደውም አልነካችሽም። እና ታዲያ ምን ሊተርፈኝ ነው የከሰስኳት? እና እሷ ካልጎዳችኝ ሌላ የጎዳኝን ሰው መክሰስ አቅቶኝ ነው? ንገረኝ። እንደዛ የጎዳኝን ሰው አልከስም ነበር? ቀስ በይ፣ ድምፅሽን ቀንሽ። እሱማ በእሷ በኩልኛ ያለ መጉዳት ፈልገሽ ነው። ይኸውልሽ ስለ ህፃናት ሙሉ መረጃ ከኔ በላይ የሚያውቁ ሰው የለም። ስሚ፣ ጅል እንዳልመስልሽ። አሁን የከፋ ነገር ሳይፈጠር እህቴን ታስፈቻታለሽ ወይስ አታስፈቻትም? ምርጫ ያንቺ ነው። ቶሎ ይመልሽልኝ። ታስፈቻታለሽ ወይስ አታስፈቻትም? ተወኝ አንተ ልጅ፣ በቃ ውጣልኝ። ሂድ ውጣ። አስፈታታለሁ እስካላልሽኝ ድረስ መቼም ቢሆን ከዚህ ክፍል በሰላም አልወጣም። በጭራሽ። ለማምለጥ እና ለመውጣት እንዳታስቢው። ከኔ እጅ አታመልጭ። እንዴ እንዴት ነው ያጠፋ ሰው ሳይቀጣ የሚወጣው? ልክ እንዳንቺ ማለትማ አንቺ ብዙ ወንጀል ሰርተሻል። እንዴ በሰላም እየተንቀሳቀስሻለሽ። እህቴ ደግሞ ምንም አላጠፋችም። አፍህን አትክፈት። ይኸውልሽ በጣም ታግሼሽ ነው። እሺ አትንቀሽቀሽ። በያሁን ወስኝ። ታስፈቻታለሽ ወይስ አታስፈቻትም? በጭራሽ አላደርገውም። እሺ ልንገርህ፣ መቼም አላደርገውም። ለውስጥ አታስገቢ። ልጅሽን ትፈልጊያታለሽ አይደል? ኤልሽን ደግሞ ምን ልታረጋት ነው አንተ? ስማ፣ ስርዓትህን ያዝ። መሞቻን አታቅርበው። እሺ ቀስ በይ፣ ድምፅሽን ቀንሽ እያልኩሽ ነው። ሴትዮ አታሳብጂ። ምንም ይምጣ ምንም ኖኑ እስካልወጣሽ ድረስ በሰላም አትቀመጭ። አሁኑን ወስኝ። ታስፈቻታለሽ ወይስ አታስፈቻትም? አሊያ ግን እርምጃ ወስዳለሁ። Mom? 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 እኔማ ምንም አልሆንኩም። ቆይ አንቺ ራሱ ሆነሽ ነው? እኔ እኮ ነገሮች መስሎኝ ነው። እዚህ ነበር እንዴ? ቆይ እዚህ ውስጥ እንቅልፍ ነው? አረ በጭራሽ የምን መተኛት ነው እንዴ? አዎ ያ የተረገመ እኮ ነው ያስደነገጠኝ። እንደውም በቃ የሆነ ነገር አድርጎኛል መሰለኝ። ማን ደግሞ ሲጣለሽ? ቤሉ ነው እንዴ? አረ አይደለም። ይሄ ማን ነው? ያየ እነዛ ወንድም ነው እንጂ። ቆይ ታዲያ ምን አድርገሽ ነው የጣለሽ? እኔ ምን አቅልታለሁ? ይሄ በሽተኛ እንደውም አላውቅም። ነይ ውሰጂኝ። ይሄ ገጠሪ ያለበት ቦታ ሁሉ ውሰጂኝ። ነይ እንሂድለት። ሲጀምር እዛች አልቃሻ ነው ትጓል የሚሆን ሌላ ምንም ሜጅ የለውም። ነይ እሺ ውሰጂኝ። የት አለ ልጅሽ? የት አደረግሽው? የት ነው ያለው? አሁን ደግሞ ሁለቱ ናቸው። ሁለት ቀንዳ የት ነው ያለው? ሊገለኝ ነበር እኮ። ቆይ ግን ልጅሽ ጤነኛ ነው ወይስ እብድ ነው? እዛ መታጠቢያ ቤት ውስጥ እንዴት ዘረኝ እንደነበር እኮ ባየሽው። አንቺ ራስሽ እሱ ባለበት ምን ትሰሪያለሽ? ምን ልታረጊ ገባሽ? ወሬኛ እንዴ! እሱ ያለ ቦታው ምን ያደርጋል? እሱ ሲጀመር እዛ ምን ያደርጋል? ንገሪኝ እስኪ። እርግጠኛ ነኝ እዚህ ነው ያለው። አስወጪው። ከዚህ ክፍል ውጭ የትም አይሄድም። አስወጪው። አላየሁትም። እስኪ ሌላ ቦታ ፈልጉት። እኔ ጭንቅላት ላይ ተቀምጦ አልዞር። ሁሌም አንቺ ባለሽበት እኮ አለ። አስወጪው እንጂ
እየቀለድሽ ነው ሴትዮ። አንቺ ሴትዮ እየቀለድሽ ነው ያለሽው። አዎ አይገርምሽም? ሙሉ ቤተሰባቸው እኮ እንደዚህ ነው። ለሰው ክብር የላቸውም። አሁን ታስወጡኛላችሁ ወይስ ሌላ ችግር ይፈጠር? መጀመሪያ ያንን ጋንገበት የሆነ ልጅሽን ጥሪልን፣ አለበለዚያ ግን ችግር ይፈጠራል። ኧረ የሚያንገብግብሽ ባለጌ! አንቺ ትንሽ አታፍሪም እንዴ? ስድ ሮቶ ሮቶ ደግሞ ሮቶ ምንድን ነው? አንዴ እየሰደብሻት እኮ ነው። ምን ስድብ ነው እንዴ? ጭራሽ እስቲ እውነት በይ። ይሄ ቤተሰቡ ምንም ጤነኛ አይደለም። ይኸውልሽ አሁን ቶሎ ብለሽ ብታስወጪ ይሻልሻል፣ ፖሊስ አልጠራ በፊት። ጠርተሽ ምን ልታረጊ ነው? ተናገሪ። ደፈረኝ እላለሁ። ደፈረኝ ብዬ ነው የምናገርልሽ። ደፈረሽ? እንዴት ሆኖ ነው እባክሽ አንቺን የሚደፍር? ማለት ሴት እኮ ናት። ምን አይነት ንቀት ነው? እናንተ ሴጣኖች አሁን ቶሎ ብላችሁ ከፊት ይዞር በሉ፣ አፍጥኑት። እሱ የጀመረውን እኔ እንዳልጨርሰው። ምኑን ዘራ ነው ደስ ምድረ ኮተታም ሁላ ባለጌ! የኔ ልጅ ነው አንቺን የሚደፍር? እንኳንም አልሰማሽ ያንጠለጥልሽ ነበር ስድ። ወይኔ ቤቲ፣ ወይኔ ውርደት። ቆይ እቺ ሴት እንዴት ነው የሚያደርጋት? ቆይ ሊዛ እንደዚህ ነው ባህሪያቸው ያምራል ምናምን ምናምን ትለኝ። ቅድም እኮ በጥሩ ነገር ስታነሳቸውና ስታደናንቃቸው ነበር። ያማታል እንዴ? ኧረ ጭራሽ እንደዛም ብለሻለች። አንቺ ግን ባንሸትሻቸዋል። እንግዲህ በደንብ ተመልከች። አዎ እኔማ ጉዳቸውን አየሁ እኮ። ሰው ላይ የመግደል ሙከራ እያደረጉ እንደ ማንኛውም ንጹህ ሰው እንደፈለጉ ይንቀሳቀሳሉ። እኔ ግን እመኚኝ አንድ ቀን እሰራላቸዋለሁ። እሺ እነዚህ እማይረቡ ነው። አታስቢኝም፣ ከጎንሽ ነኝ። አንለቃቸውም። ኧረ እንደውም ከፈለግሽ ሊዛ የፈለገችው ትበልሽ። እኔና አንቺ ግን አንለቃቸውም። እሺ ታት እባክሽ እሷን። ያው እሷም ያው ናት። ምንም የተለየ ነገር የላትም። ከእነሱ አሪፍ ባህሪ ያለሽ አንቺ ነሽ። ወይ አመሰግናለሁ። እባክሽ እኔ ባህሪ ራሱ አሪፍ አይደለም። ባህሪ አሪፍ ቢሆንማ ኖሮ ፍቅረኛ ራሱ አይተወኝም ነበር። ታወሽ እንዴ? ቅድም እንደዛ ስትሆኝ የነበረው በዛ ምክንያት ነው። ኦኬ ለማንኛውም ምንም ሳንዳ ከዛ ትነግኛለሽ። እሺ ጓደኛ ሰውዬ ቶሎ ብለህ ከዚህ ቤት ውጣልኝ። በጣም እያስጨነክኝ ነው። እኔም እኮ የምፈልገው እሱን ነው። እንድትጨነቂ ነው የምፈልገው። እሺ ወይም እምቢ ካላልሽኝ በሰላም ከዚህ ክፍል አልወጣም። ወይኔ ሄለን፣ እንደፈለግሽ ማለትም መሆንም ትችያለሽ፣ ግን ሌላ ችግር ሳይፈጠር እህቴን ከታሰረችበት ታስወጫታለሽ። በይ ቶሎ። እሺ ወይም እምቢ በይኝ። ያለሽ ሁለት ምርጫ ብቻ ነው። እምቢ ብለህ ምን አባል ታደርግ ነው? እሱ ይቆይሽ፣ ግን ከዚህ ክፍል የምወጣው እሺ ካልሽ ብቻ ነው። ደግሞ እኔ እንደወጣና ላፍሽ ብቻ ላይ ምስልሽ እንዳትይኝ እሺ? አሊያ ግን ወይዘሮ ሄለን ምንም ጥሩ ነገር አይፈጠርም። ገባኝ። እሺ እሺ በቃ ሂድ፣ ውጣ። ነገ አስፈታታለሁ። አሁን ሂድ። እርግጠኛ ነሽ? ያማህል እንዴ? እሺ ተባልክ አይደል እንዴ? በጣም ሂድ፣ ውጣ። እሺ ውጣ፣ ሂድ። እሺ እወጣለሁ። ተረጋጊ፣ አታመናጭ። ወይረባ